በስከመጨረሻም አብርሽ የኤርሜላ እጅ ላይ ገብቷል። እንግዲህ ልክ እንደ እቃ እንደጠፋው ሰው አስፋልት ለአስፋልት ወይም ሰፈር ለሰፈር አብርሽ ወጣ ወይስ ገባ ብሎ በጠበቃ ነበረ የሚጠብቁት ማለት ነው። እንግዲህ ኤርሜላ ያው ቀጥራ ያስቀመጣቻቸው ሰዎች ነበሩ። አሚሮና አንድ ልጅ አለ ብሩክ ነው መሰለኝ የሚባለው። እነሱን ቀጥራ ከፍላ ነበረ አብርሽን ስታስጠብቀው የነበረ። ከቤት ወጣ አልወጣም የሚለው በጉጉት ሲጠብቁ በአጋጣሚ ዞር ብዬ ለምጣ ብሎ ሀገር ሰላም ነው ብሎ ሲወጣ እንግዲህ ኤርሜላ ባስጠበቀቻቸው ዘበኞች እጅ ገብቶ እነሱም እየተንደረደሩ እየሮጡ እግራቸው ሳይሰበር እንግዲህ ወደ ኤርሜላ እጅ አስገብቶታል። እሷም አስፋልት ላይ ቆማ እየጠበቀችው እንደነበረ ተሰምቷል። እንግዲህ ሊዞላት ሲመጡ በደስታ አብርሽ ላይ ተንጠልጥላ ተጠምጥማበት እንደነበረም አይተናል። እንግዲህ እየሳመችውም ነበረ። ይሄ አሳሳም የናፈቀው ይመስል ነበረ። አብርሽም እንግዲህ የኤርሜላ አሳሳም አንዴ ከያዘች አታውም። እንዴት ነው ልጇ ስማ የማጠግብ እናት ይመስል የወንድ ጥማት ያለባት ይመስል እሷ በመሳም እንግዲህ ታውቃለች፣ ታዋቂ ሆናለች። እንዳያችሁ ባለፈም ማናው አቤላም ብሏታል። እስኪ ወደ ራሱ ከተመለሰ ሳሚ ዋቅፈሽ እያላት ነበረ። እንግዲህ አብርሽም የምታፈዛው በመሳም እንደሆነ በእነሱ በአፋቸው የገለጡት ነገር ስለሆነ ታውቃላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ያኑ ቤተሰቦች ሰላም ብያለሁ። ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? አለሁላችሁ። አልሐምዱሊላህ መጥቻለሁ። ላይክ ሼር ሳባ እያደረጋችሁ እስከ መጨረሻው አብራችሁ ተከታተሉኝ። አዲስ ነገሮች እንደዚህ በመረጃ እያመጣሁላችሁ የምለቅላችሁ ቻናል ይሆናል። ሁላችሁም እየገባችሁ ሰብስክራይብ አድርጉ። አዳዲስ ነገሮች ታገኙበታላችሁ። ስለዚህ ውድ ቤተሰቦች እንዳየነው ዛሬ ለሁሉም አስደንጋጭ የሆነው አሳሳቢ የሆነው እንግዲህ አብርሽ የኤርሜላ እጅ ገብቷል። የኤርሜላ እጅ ሲገባ እንግዲህ ሩታ ደርሳለች አልደረሰችም የሚለው እስከ መጨረሻው ስታዳምጡ ቪዲዮ ላይ ታገኙታላችሁ። ያው አብርሽ የተያዘ ወይም የታገተው በኤርሜላ ዘበኞች ነበሩ። ኤርሜላ ከፍላም አብርሽን እንዲጠብቁላት ወይም አብርሽን ሰርቆ እንዲያመጡላት የከፈለቻቸው ልጆች ነበሩ። በእነሱም ምክንያት እንግዲህ አግኝተዋለች። እጇ ላይ ገብቷል። ገባ ያልገባ እንግዲህ ስለ አብሮ መተኛት ነበረ ያስጨነቃት። ስለ አብሮ ከሱ ጋር ማደርና መተኛቱ ነበረ እያሳሰባት የሚመስለው። ዛሬ ከኔ ጋር ነው የምታድረው፣ ካንተ አንድ ላይ ነው የምተኛ እያለችው ነበረ። ዛሬም እንግዲህ ያሰበችው ነገር ዛሬም አብርሽን ልደፍረው እንደሆነ ነው የሚያስታውቀው ከንግግሮቿ። ያው ደስ የሚለው ነገር መጨረሻ ላይ ሩታ ትደርሳለች እንጂ እዛ ቢያጥር እንደምደፍረው ነገር ነበረ እያወራች ነበረ። ገና ለገና ሰው እግሩ ቤቱ ሳያስገባ አብሮ እንተኛለን አብሮ እናድራለን የሚለው እንዴት ልበላችሁ፣ እኔ በእንደዚህ አይነት ሴት ልጅን አልገምታትም። እሷ እንግዲህ ያሳየችንም ያየነባትም በአፏም ስታወራ የሰማ ነው ይሄንን ነው። በጣም አሳፋሪ ነገር ነው በነገራችሁ ላይ። ስለዚህ ኤርሜላ በጣም ገባ አልገባ ቶሎ ብላ ጫማ ወለቀች ምናምን ነገር እየሳማችው ምናምን እንክብካቤም እያደረገች ቤቴ ታስታውሰዋለሁ ያልታስታውሰውም እያለች ነበረ። እንግዲህ ስልኩም ሳይዘጉት አይቀሩም የአብርሽ ስልክ። ምናልባት ያው እነ ኤፋና ሩታ መጨረሻ ላይ ጠርጥሮ ወይም ኤርሜላ ቤት ሲገባ ያየው ሰው ሲኖር ነግሯቸው ሊደርሱ ይችላሉ። መታለች የሚባል ነገር ስላለ ነው በስከ መጨረሻ ሩታ እሱን ነገ የምናየው ነገር ይሆናል። ስለዚህ ኤርሜላ ቤት ማደር አያድርም። እንግዲህ አብርሽም በጣም አታሎ እንዳመጡት ያስታውቅ ነበረ። ምንድን ነው ያለው? ለሩታ ነገራት፣ ሩታ ትቆጣለች፣ ለሩታ ነገራት፣ ኤርሜላ ጋር ነው ያደረ በላት ብሎታል። እንግዲህ ኤርሜላም እያወጣጣችሁ ነበረ። ምንድነው የሆንከው? ምንድነው የደበቅከኝ? እንደዚህ የሆንክበት ምክንያት ንገረኝ። እኔ ቀለበቱ ብታወልቅብኝም ቅር አላለኝም። ምንም ባንተ አልቀየምም። ምንም ብታደርገኝ፣ ምንም
ብትጎዳኝ አይከፋኝም። ስለዚህ ቀለበቱ ብታወልቀው ከፍቷታል ብለህ አታስብ፣ የሆንከው ነገር ንገረኝ ስትለው አይ አሁን መናገር አልችልም ሌላ ጊዜ አላት። እሱም የሆነ የሚነግራት ነገር ያለ ይመስል ነበረ። እንግዲህ እኛ የጠረጠርነው ነገር እውነት ሆኖ እንዳይሆን ይሄ ነገር፣ ምክንያቱም መጀመሪያም አብርሽ ምንም ሆኖ ሳይሆን ሩታ ጋር የሄደ ሩታን ለመጉዳት ፈልጎ ከሆነ ብለን አስበን ነበር ከመጀመሪያውም። አሁንም ላይ ያየሁት ነገር ውስጥ ሁኔታቸው ላይ የሁለታቸው ሁኔታ ላይ የአብርሽ ሁኔታና የሩታ ሁኔታ ላይ ያለው ነገር ያንን ነገር ነው። ምክንያቱም የሩታ ስም ለማጥፋት ነው ይሄን ነገር ያደረጉት ይመስለኛል። ምክንያቱም ጤነኛ ሰው እንደሆነ መጀመሪያ ማውቀነዋል። ነገር ግን ሩታ ጋር የሄደበት ወይም ሩታ ጋር የሆነበት ምክንያት ሩታ እንደዚህ ያደርገታው ነበር ለማለት አክል ነው እንጂ እሱ ምንም ሆኖ አይደለም። እንደገና ደግሞ ከኤርሜላ ጋር ተመካክሮ ተነጋግሮ ያደረጉት ነገር ነው የሚመስለው። ሩታም ጋር መሄዱ ከኤርሜላ ጋር ኤርሜላ የምታውቀው ነገር እንዳለ ነገር ነው የሚመስለው። ምክንያቱም አቤላ መጀመሪያ አካባቢ የተናገሩት ነገር የሁላቸውም ንግግራቸው እንደዛ ነው የሚመስለው። ማለት ተመካክሮ የሆነ ነገር ታቅዶበት እንደነበረ ነው የሚያሳየው። ነገር ግን ሩታን ሊጎዱ ይሄ ነገር ካደረጉ ቤተሰብ ተላለቅናት ይሄ ነገር ተመካክሮ ተነጋግሮ ያደረጉት ነገር ባይሆን ኖሮ ኤርሜላ በዚህ ልክ እንደዚህ ተስፋም አይኖራትም ነበረ። ተስፋም የመቁረጥ ስሜት ይኖራት ነበረ። እንደገና ደግሞ ቀለበት እንኳን ሲያወልቅላት በዚህ ልክ ማለት ምንም ነገር ያናክል ለይምሰልልኝ እንደሚያለቅስ ሰው ትበል እንጂ ብዙም እንትን አላላትም። አንድ ሴት እንግዲህ ቀለበቷ ሲወልቅ ተስፋ የመቁረጥ እንኳን ይኖራታል። ዛሬ ቀድማ ያወራችው ነገር ምንድነው? አብርሽ ይመጣል እኔ ጋ ብላ ነበረ። እስከዛሬ በምትናገርባት ንግግሮች ይመጣል ነው እንጂ ሂዶ ይቀራል የሚለው ነገር አልነበረም አፏ ላይ። ስለዚህ ተመካክሮ ወይም ተነጋግሮ ያደረጉት ነገር ነበረ። እንግዲህ ይፋው የምናውቀው ነገ ነው። አብርሽም ደግሞ ገባ አልገባ እንግዲህ ሻወር ውሰድ ብላው ልክ ሻወር ገብቼ ከዛ በኋላ ያለው ነገር ትነግረኛለህ፣ ታስረዳኛለህ፣ ከዛ እንቀጥላለን የሆንከው ነገር ማወቅ እፈልጋለሁ ስትለው ሻወር ልውሰድና ብሏታል። እሱ ግን መተኛት ነው የምፈልገው ብሎ ነበረ። ነገር ግን ልታስተኛውም አልቻለችም። እሷ የፈለገችው እንግዲህ ምን መክራው ደግሞ ለሩታ ስም ለማጥፋት ምን በል እንደምትለው ምናየው ነገር ይሆናል። ነገ ሁሉንም ይፋ ይወጣል። ውድ ቤተሰቦች እስከ መጨረሻ ስላዳመጣችሁኝ ከልብ አመሰግናለሁ። ላይክ ሼር ሰብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ሁላችሁም ክበሩልኝ። ባላችሁበት ፈጣሪ ይጠብቃችሁ፣ ሰላማችሁ ይብዛልኝ፣ ያሳባችሁ ያሳካላችሁ፣ ያለማችሁ ስደት ዓለምም ያላችሁ ወጣችሁበት አላማ ተሳክቶ በደስታ በፍቅር ምኞታችሁ ካሰባችሁት በላይ ተሳክቶላችሁ በሰላም ለሀገራችሁ ያብቃችሁ፣ በሰላም ከቤተሰቦቻችሁ ተገናኙ እያልኩ እንግዲህ እኔን የምታበረታቱኝ ክበሩልኝ። ፈጣሪ ጥሩ ቦታ ያደርሳችሁ። ለሰው መልካም የምታስቡ ሰዎች ለእናንተ ፈጣሪ ከዛ የበለጠ ደግሞ መልካሙ ነገር ያዘጋጅላችሁ እያልኩ ለዛሬ የነበረን ቆይታ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።